የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በመድረኩ ባስተላለፉት መልእክት በሀገር አቀፍ ደረጃ የጤና አገልግሎትን ቀልጣፋ፣ ፍትሐዊና ጥራት ያለው ለማድረግ የሚያስችል ፖሊሲ ተቀርጾ ወደ ስራ መገባቱን ገልጸዋል። ሀገራችን ወዴት መሄድ አለባት፣ የቀጣይ ጉዟችን ምን መሆን አለበት የሚል በፖሊሲ ደረጃ ላይ 2017 ላይ አዲስ ፖሊሲ ተቀርጿል። ያ ፖሊሲ ታች የነበረው የጤና ኤክስቴንሽን ፕሮግራማችንን አንድ ስቴፕ ከፍ ሊያደርግ የሚችል እንዲሁም ከሕክምና አገልግሎት አሰጣጦቻችን ጋር ያሉ ተግዳሮቶችን ሊፈታና ቀጣይ ጉዟችን ወዴት መሆን አለበት የሚያመላክት የሕክምና አገልግሎት ዘርፉን መከላከልንም አክሞ ማዳንን ታሳቢ ያደረገ ፖሊሲው የጤና አገልግሎትን ለማሻሻል የሚያስችል ሲሆን በክልል ደረጃም ለስኬታማነቱ በትኩረት እየተሰራ ይገኛል ብለዋል። ከኛ ክልል አንጻር የቱ ጋር ነው ያለን የሚለውን ነገር ላይ አቅዶ መስራት የሚጠይቅ ነው። ባለፈው 6 ወር ብዙ ተግባራቶችን እንደ ክልል ስንሰራ ነበር። ግን ከዚህ ከወጣው አዲስ ፖሊሲ ጋር ከሌሎች ክልሎች ካሉ ታሳቢ አድርገን የሌሎች ክልሎች መወዳደሪያ ፖይንት ባናደርገን በቤተሰብ ደረጃ ላይ የጤና አገልግሎት ተደራሽ ከማድረግ ይሄ ቤተሰብ ደረጃ ላይ የሚባለው እያንዳንዱ ቤተሰብ ጤና ተቋማችን ጋር ሲመጣ አገልግሎቱ ጥራት ባለው ፍትሃዊ በሆነ መልክ ተደራሽ ሆነለት የሚያገኘው አገልግሎት ላይ የሚሰጠን ምላሽ እርካታ የተሞላበት ነው ወይ የሚል ነገር ላይ ሁሌ እየገመገመ መሄድ አለብን። የቢሮ ምክትል ኃላፊና የሕክምና አገልግሎቶች ዘርፍ ኃላፊ አቶ ሀብቴ ገብረ ሚካኤል በበኩላቸው ባለፉት 6 ወራት የሕክምና ተደራሽነትን ለማስፋት የተከናወኑ ተግባራት የሚበረታቱ ቢሆኑም በግብዓት አቅርቦትና በአገልግሎት ጥራት ላይ የሚታዩ ክፍተቶችን ለመሸፈን በቁርጠኝነት መስራት ይገባል ብለዋል። ባለፈው 6 ወር የሰራናቸውን ስራዎች በደንብ ተወያይተን ጠንካራ ነገሮች አሉ። እነሱን ጠንካራ ነገሮች ለማስቀጠል ኮሚትመንት የምንወስድበት ከሕክምና አገልግሎቶች ጋር ተያይዘው የሚታዩ ተግዳሮቶችን ለመቅረፍ በቁርጠኝነት መስራት የውስጥ ፋይናንስ አቅምን ማጠናከር እንደሚገባም አስገንዝበዋል። ሪሶርሳችንን ከውጭ የሚመጣ ከጤና ሚኒስቴር ከክልል እየጠበቅን ብቻ ተቋማትን በግብዓት እናሟላለን ብሎ መጠበቅ በዚህ ዘመን ብዙ የሚታሰበ በዚህ ስራ ሞዴል የሆኑ አካባቢዎች አሉ። ሆስፒታሎችን ማህበረሰብ አነቃንቀው ግብዓት 100% የሚያሟሉ አካባቢዎች አሉ። በበቂ ሁኔታ መድኃኒት የሚያቀርቡ አካባቢዎች አሉ። ከኮሚኒቲ በማሰባሰብ ማለት ነው። እና በጣም መቀመር ያለባቸው ልምዶች ናቸው፣ ትልልቅ ስራዎች ናቸው። ነገር ግን ሁሉም አካባቢ ላይ የደረሱ አይደለም። የተወሰነ አካባቢ ላይ ታጥረው የቀሩ ናቸው። ይሄንን በደንብ ልምድ እየወሰድን እየቀመርን እያሰፋን መሄድ አለብን። ጤና ተቋማት ለህብረተሰቡ የሚሰጡትን አገልግሎት በቴክኖሎጂ በመታገዝ የተሳለጠ ለማድረግ መስራት እንደሚገባም አሳስበዋል። በክልሉ የሚገኙ የጤና ተቋማት አገልግሎት ተደራሽነትንና ጥራትን ለማረጋገጥ ሰፊ ጥረት ስለመደረጉ በመድረኩ በቀረበው ሪፖርት ተገልጿል። በእናቶችና ህጻናት ጤና አገልግሎት አሰጣጥ፣ በመድኃኒትና በሕክምና ግብዓት አቅርቦት እንዲሁም የሪፈራል ሕክምና ስርዓት ቅልጥፍና ላይ ትኩረት መሰጠት እንዳለበትም ተመላክቷል። በመድረኩ የቀጣይ 6 ወራት የትኩረት ነጥቦች የተቀመጡ ሲሆን በተለይም የመድኃኒት አቅርቦት ሰንሰለትን ማጠናከር፣ የውስጥ ገቢና የተገልጋይ እርካታን ማሳደግና መሰል ተግባራት ዋነኛው የትኩረት አቅጣጫ እንደሚሆኑም ተመላክቷል። ከመድረኩ ተሳታፊዎችም የተለያዩ ጥያቄዎችና አስተያየቶች የቀረቡ ሲሆን በየዘርፉ ባለድርሻ አካላት በኩል ምላሽና ማብራሪያ ተሰጥቷል። በመድረኩ ማጠቃለያም የተሻለ አፈጻጸም ላስመዘገቡ ሆስፒታሎችና የጤና ተቋማት የገንዘብ የዋንጫና የሰርተፍኬት ሽልማት ተበርክቶላቸዋል።